ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አረፈዳችሁ? ሁሉ ሰላም ነው? ጌታ የተመሰገነ ይሁን። በሕይወት እንድንኖር የረዳን ጸጋውን ያበዛልን ቀን ላይ ቀን የጨመረልን ጌታ ነውና ክብር ለስሙ ይሁን። ይሄን እድል ለሰጠችኝ ለክብርት ቤተክርስቲያን ለቤተክርስቲያን መጋቢ አገልጋዮች እና ደግሞ ለቤተክርስቲያን መሪዎች ታንኪዩ ማለት ፈልጋለሁ። አመሰግናለሁ። ጌታ ኢየሱስ ይባርካችሁ ማለት ፈልጋለሁ። ጌታ ይባርካቸው። ዛሬ በፊታችሁ የምቆመው እንደ እግዚአብሔር መልእክተኛ እና ይሄ ህዝብ አይኑ የተከፈተለት ህዝብ እንደሆነ አውቃለሁ። የእግዚአብሔር መንጋ እንደሆነ አውቃለሁ። ጌታ ያከበረው ህዝብ እንደሆነ አውቃለሁ እና ስቆም ፎር ግራንትድ አልወስደውም። በብዙ ፍርሃት በጥንቃቄ ከዛ ደግሞ ያለኝን ብቻ ለማለት በሚታገል ልብ ነው የምቆመው እና ለመንጋው ከመራራት ነው የምናገረውን ሁሉ የምናገረው። ጳውሎስ ለኤፌሶን ጳጳሳት እንደዚህ አላቸው፣ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ይመጣሉ አለ። እነዚህ ጨካኞች ሐሰትን የሚናገሩ ጨካኞች ናቸው። እውነትን የሚናገሩ ጨካኞች አይደሉም። ኦኬ፣ እኔ እውነትን ስናገር ወይም እውነት ነው ብዬ ያመንኩበትንና የጸለይኩበትን ሐሳብ ሳካፍል እናንተን ከመውደድ ለመንጋው ከመራራት ለመንጋው ከማሰብ እንጂ ከቁጣ ለማጥላላትም የእግዚአብሔርን ሕዝብ ዲሂውመናይዝም ለማድረግ ከሚፈልግ ልብ አይደለም። ይዛችሁኛል ሐሳቤ አይደለ? አዎ። እና የዕብራውያን ጸሐፊ በመልእክቱ ፓራክሌሲስ የሚባል የጽሑፍ አይነት ይጠቀማል። እሺ፣ ፓራክሌሲስ የሚባል የጽሑፍ አይነት ይጠቀማል። ይሄ ማለት ለሚወዳቸው ሰዎች ከሚጠብቃቸው ደረጃ በታች ሆነው ሲያገኛቸው የቁጣ፣ የማስፈራሪያ፣ የማጽናኛ አንተ ከዚህ የተሻልክ አይደለህ እንዴ የሚል ልብ በተሞላው ውስጡ የሚብላለው ፍቅር ሲሆን የሚገለጠው ግን ቁጣ ነው። ዛሬና በሚቀጥለው ሳምንትም በዚህ አግባብ የቤተ ክርስቲያንን ተሐድሶ የቤተ ክርስቲያንን ወደ እውነት መመለስ ከሚናፍቅ ልብ ትንሽ ጎምዘዝ ያለ መልእክት ነው የማቀርበው። አመሰግናለሁ ስለተሰጠኝ እድል። መንፈሳዊ ውጊያ በሚል ከቤተ ክርስቲያናችን መጋቢ ጋር የጀመርነው ትምህርት እንዳለ ታውቃላችሁ። በዛ ውጊያ ውስጥ የሴቲቱን ዘር እባቡ እንዴት እየተዋጋው እንደመጣ በታሪክ ውስጥ ተምረናል እና የሴቲቱን ዘር መዋጋት የጀመረው ከአቤል ጀምሮ እንደሆነ የሚወለድበትን ራስ የሚቀጠቅጠውን ዘር እግዚአብሔር የአቤልን ዘር ስለመረጠ ዲያብሎስ ያንን ዘር ለማክሸፍ እንደጣረ እናውቃለን። ከዛም ሴት እንደተወለደ ከዛም በኖህ ዘመንም እግዚአብሔር ዘሩን እንዳስቀጠለ ከዛም በሙሴ ዘመን ደግሞ ሙሴ በሚወለድበት ጊዜ ወንድ ልጆች ይገደሉ ብሎ የሴቲቱን ዘር ሲዋጋ እንደመጣ ተመልክተናል። በእስራኤል መውደቅ፣ እስራኤልን በመበረዝ፣ እስራኤልን በመበተን፣ እስራኤልን አዛጦንኛ በማስለመድ እግዚአብሔርና የእግዚአብሔርን ዓላማ ሊበክል አጋንንት እንደጣረ ተምረናል። ሆኖም ግን በዚህ ሁሉ የእግዚአብሔር ሉዓላዊነትና የእግዚአብሔር ገዢነት የእግዚአብሔርም ደግሞ ሰሪነትን ፈጻሚነትን ተመልክተናል። ኋላ ላይ ደግሞ የእግዚአብሔር ዓላማ በመሲሁ አለ። የእግዚአብሔር ዓላማ በመሲሁ ደግሞ ሰዎችን ከኃጢአት ማዳን፣ የእግዚአብሔርን ቁጣ፣ የእግዚአብሔርን ፍትህና የእግዚአብሔርን ምሕረት እኩል በመስቀሉ ላይ መግለጥ ዓላማው እንደነበረ ተመልክተናል። ኋላ ላይ ደግሞ ለጊዜው እንደተወው ከአገልግሎቱ መጀመሪያ ከፈተነው በኋላ ለጊዜው እንደተወው ኋላ ላይ የትልቅ ጦርነት በመስቀሉ ላይ እንደነበረ ተወያይተናል። ትልቁ ጦርነት ማለት ይሄ ነው። መስቀል ላይ ዲያብሎስ የሴቲቱን ዘር ለአንዴና ለመጨረሻ ጊዜ ገደልኩ ብሎ ተደስቶ በነበረ ጊዜ እግዚአብሔር ግን ከሙታን እንዳስነሳው መጽሐፍ ያስተምረናል እና በመስቀሉ ላይ እግዚአብሔር ጻድቅ ሆኖ ኃጢአተኞችንም ያጸደቀበትን መንገድ መስቀሉ አሳይቶናል። ባለፈው ኮንፈረንሳችን ላይ ተወያይተናል ይህንን ሐሳብ። እግዚአብሔር ጻድቅ ነው፣ ኃጢአትን ይቀጣል፣ ኃጢአተኛንም ይቀጣል። ሕጉ ደግሞ
የማይራራ የማይረሳ ቆንጆ አቃቢ ሕግ ሆኖ ኃጢአተኛውን ፍርድ ቤት አቁሞታል። እግዚአብሔር ደግሞ ጻድቅ ስለሆነ ኃጢአትንም ኃጢአተኛንም መዓቱን ሊያሳርፍ ሲገባው እግዚአብሔር ይለናል ጳውሎስ የኃጢአታችን ማስተሰሪያ አድርጎ አቆመው ይለናል አይደል? ጌታ ኢየሱስን ቅጣቱን ወደሱ አረገው፣ ኢምፒውት አረገልን ይለናል። እና በዚህ መንገድ እግዚአብሔር ዓለምን በዚህ መንገድ አዳነ እና ለአብርሃም የገባለት ዘር እንዲህ በምታዩት መልኩ ተባዛ ማለት ነው። አሁንም ግን የዲያብሎስ ዘሩን መዋጋት አልተወም። ዘሩ ደግሞ አሁን አካሉ ቤተ ክርስቲያን ነች። ስለዚህ እቺ ክብርት ቤተ ክርስቲያን መንፈሳዊ ውጊያ አለባት እና ከኔ ጋር የእግዚአብሔር ዓላማ በቤተ ክርስቲያንንና መንፈሳዊ ውጊያዋን የምንመለከት ይሆናል። መንፈሳዊ ውጊያዋን የቀጠለ ትምህርት ነው ማለት ነው። ከቸርች አንስቶ ከቤተ ክርስቲያን ምስረታ አንስቶ ጌታ እንዲያስተምረን አጭር ጸሎት እናድርግ። ጌታ ኢየሱስ ሆይ እናመሰግንሃለን ስላበዛህልን ምሕረት፣ ስለ ቸርነትህ ሁሉ ስም የተባረከ ይሁን። ጸጋህ ይብዛልን። ጌታ ሆይ በዚህ ጉባኤ ያሉ ቅዱሳንን እንድትናገር እንድታጽናና ከምክርህ እንድታካፍለን በኢየሱስ ክርስቶስ ስም ጸለይን። ጌታ ሆይ ለአዳማጮቼ ማስተዋልን እንድትሰጥ ለእኔም ለተናጋሪው ምሕረትን ጸጋን እንድትሰጥ በኢየሱስ ስም ጸለይን። ጌታ ሆይ አንተ በሉዓላዊነትህ እንድትናገረን እንድትመራን እንደ አስፈላጊነትህ መጠን እንድትቆጣን ከቅድስናህም እንድታካፍለን በሚመኝ ትሁት ልብ የምናደርገውን ሁሉ የምናደርገው በስምህ ነው። ስምህ ይባረክ። በክርስቶስ ኢየሱስ ስም አሜን። ቃለ እግዚአብሔርን በማንበብ ጀምራለሁኝ። የማነባቸው ክፍለ ምንባባት አሉ። በማስተዋል አዳምጡኝ። የመጀመሪያው ክፍለ ምንባብ ማቴዎስ ወንጌል ምዕራፍ 7 ቁጥር 13 ይሆናል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ደግማለሁ የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ ይለናል። አንድ ገጽ ደግሞ እንገልጥና ሁለተኛ ጢሞቴዎስ ምዕራፍ 3 ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ እነዚህ አሕዛብ አይደሉም። ከእግዚአብሔር ይልቅ ደግሞ ተድላን ነው የሚወዱት።
የአምልኮ ደግሞ መልክ አላቸው። ይህ አምላኪያን አይደሉም። ኤቴስቶች አይደሉም። እግዚአብሔር የለም የሚሉ አይደሉም። ፓጋኖች አይደሉም። የአምልኮ መልክ አላቸው። ኃይሉን ግን ክደዋል። እዛው ምዕራፍ 4 እዛው ገጽ ላይ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ ቲክል የሚያደርግ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንድ ገጽ እንገልጣለን። አንደኛ ቲቶ መጽሐፍ ምዕራፍ 1 ቁጥር 16 እግዚአብሔርን እንዲያውቁ በግልጥ ይናገራሉ። አማኝ ናቸው፣ አምናለው ይላሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ምን ይሉታል? ጮክ በሉልኝ። ይክዱታል። የቃሉ አገልግሎት ዊሊያም ፐርኪንስ የተባሉ የፒውሪታን ጸሐፊ ሲናገሩ አንድ ትምህርታዊ ነው፣ አንድም ትንቢታዊ ነው። የቃሉ አገልጋዮች የእግዚአብሔርን ቃል በስነ ስርዓት ተንትነውት በስነ ስርዓት በሚገባው አቋሙ ለሕዝቡ እንደሚመጥን ከእግዚአብሔር ሰምተው ከመጡ ነቢያት ናቸው። እኔ ነብይ ነኝ በነብይነት አገለግላለሁ እያልኩኝ ሳይሆን የቃሉ አገልግሎት ትንቢታዊ ነው። የቃሉ አገልግሎት ደግሞ የሚያገለግሉ አገልጋዮች ነቢያትም ናቸው። እኔ ይህንን ቃል ለማካፈል በምዘጋጅበት ወቅት ወሬም ሰምቼ አይደለም፣ ቸርች ውስጥም ችግር ተፈጥሮ አይደለም፣ ምን ላይ እንዳላችሁ ማውቂ አይደለም። ጌታ የተናገረኝም ብቻ ነው የምናገረው። ይሄ በምናገርበት ወቅት ይሄማ ለኔ ነው ብላችሁ ከተሰማችሁ፣ ይሄ ሰምቶ ነው ካላችሁ በቃ ለእናንተ ነው። ሌላ ምንም አጭር ማስረጃ የለውም። ለቤተ ክርስቲያኔ እንዳልኩት ፍቅርም ክብርም አለኝ፣ ለመንጋው መራራትም መሳሳትም አለኝ። ይሄ ህዝብ አይኑ የተከፈተለት ህዝብ ነው ትለኛለች እናቴ ሁልጊዜ። የከበረ ህዝብ ነው፣ እግዚአብሔር በደሙ የዋጀው ህዝብ ነው። እንደፈለኩ ከፍ ዝቅ ላረገው ፈልጌ አይደለም የመጣሁት ለማለት ነው። በማክበር በፍቅር ከሚጠፉትም ደግሞ አንዱ እንደሆንኩ በማሰብ በምናገረውም ንግግር የምወቀስም የምያዝም እንደሆንኩ እያመንኩ አንተ ብዬ ከተናገርኩም ስለ ራሴ እያወራው ነው። እናንተ ወይም እኛ ካልኩም እንደ አካል ስለ ራሳችን እያወራው ነው። ጌታ ይርዳን። ማቴዎስ ወንጌል ላይ ባነበብነው ክፍለ ምንባብ ባነበብነው ከቁጥር 13 እስከ 23 በሚገኘው ውስጥ ሁለት ጎዳና አለ። ሁለት አይነት አገልግሎት አለ። ሁለት አይነት ፍሬ አለ። ሁለት አይነት መዳረሻ አለ። ከዛ ደግሞ መጨረሻ ላይ አንድ ፈራጅ አለ። ደግሜ እናገራለሁ። ያነበብኩላችሁ 10 ቁጥሮች ውስጥ ሁለት መንገዶች አሉ። ሁለት አይነት አገልጋዮች አሉ። ሁለት ፍሬዎች አሉ። ሁለት መዳረሻዎች አሉ። በሁለቱም መዳረሻዎች ውስጥ ደግሞ ለሚመጡት አገልጋዮችም ምዕመናንም ከፋያቸውና ፈራጃቸው ግን አንድ ነው። የመሲሁ ዓላማ ማስፈጸሚያ የሆነችው እቺ ክብርት ቤተክርስቲያን ዘር ነችና ዛሬም ውጊያ አለባት። በፔንቴኮስት ከተተከለችበት በዴይ ኦፍ ፔንቴኮስት በፔንቴኮስት ቀን ከተተከለችበት ጊዜ አንስቶ ዲያብሎስ ዘር ነችና መገፋቱን፣ እሷን ማንገላታቱን፣ እሷ ላይ ስደቱን መልቀቁን አቁሞ አያውቅም። እቺም የክርስቶስ ቤተክርስቲያን ስደት፣ እንግልት፣ መገፋት፣ ግጭት፣ መባረር ተላቋት አያውቅም።
አብሯት የኖረ ጉዳይ ነው። ሐዋርያት ሥራ ማንበብ በቂ ነው። ከውጪ የሚገጥማት ስደት አለ፣ ከውስጥም የገጠሟት ስደቶች አሉ። ከውጪ የገጠሟት ስደቶች በታሪክ መካከል ፈላስፋውያን ሊተርቧት ሞክረዋል። ዓለማውያን ሊወርፏት ሞክረዋል። ፖለቲከኞች ጦራቸውን ሰብቀው ሊገቷት ሞክረዋል። በስልጣኔና ለእምነት በሚቆረቆሩ የሃይማኖት ሰዎች አማካኝነት ብዙ አይነት መሰደድና ብዙ አይነት የመከራ ዶፍ ዘንቦባት ያውቃል። ቤተ ክርስቲያን ትግልና እንግልት ተላቋት አያውቅም ከተተከለችበት ጊዜ አንስቶ እና እነዚህ ቤተ ክርስቲያንን የሚያሳድዱ አንዳንዶቹ ሰዎች ሁሉ ለእምነትና ለክርስቶስ የተቆረቆሩ ሊቀ ትጉሃን ናቸው። ሁሉ ክርስቲያኖችን መግደል እግዚአብሔርን ማገልገል የሚመስልበት ዘመን ሁሉ አለ። መጽሐፍ ነው የሚናገረው። እና ውጫዊ ተግዳሮቶች በየዘመኑ ሲገጥማት ኖሯል። እቺ ክብርት ቤተ ክርስቲያን ከውጫዊ ተግዳሮቶቿ ባልተለየ ደግሞ ውስጣዊም ተግዳሮት አለባት። ውጪም ውስጥም ሰዎችን ተውሶ ሰዎችን ተከራይቶ በሰዎች ተንተርሶ አጋንንት ይፋለማት እንጂ ውጊያዋ ከደምና ከስጋ ጋር አይደለምና መንፈሳዊ ውጊያ አለባት። ውጊያዋ አጠቃላይ መንፈሳዊ ነው። ምክንያቱም መንፈሳዊ ተቋም ስለሆነች። ከእርሱ በላይ ደግሞ ከውጪ ትግሏ በላይ ደግሞ ዲያብሎስ ውስጣዊ እንግልትና ትግል አምጥቶባት ያውቃል። በታሪክ መሃል ውስጧን ሰርስሮ በመግባት ኢንፊልትሬት በማድረግ የራሱን ሰዎችም በማስገባት የመሲሁን ዘር የመሲሁን ዓላማ የክብርት ቤተ ክርስቲያን ትልቅ ግራንድ ፒክቸር ትልቁ ምስል እንዲጨናገፍ አቦርት እንዲያደርግ እንዲቋረጥ በየዘመኑ እየሰራ ነው የኖረው አጋንንት። በየዘመኑ እየሰራ ነው የኖረው አጋንንት። ከባሪዎቹ ጋር አብረው ከሚያብሩት ግብረ አበሮቹ ጋር ሆኖ ውስጧ ገብቶ የክርስቶስ እስከማትመስል ድረስ በታሪክ መሃል ዓላማዋን ስታ ከእምነትም ወድቃ ወንጌሉንም ጥላ ታውቃለች። እግዚአብሔር ግን በረድኤቱ በየዘመናቱ እያሻገራት እያደሳት አካሉ ነችና እየተንከባከቧት ዛሬ ደርሳለች። The church will triumph ይላል ማርቲን ሉተር። ቤተ ክርስቲያን በብዙ መከራ ታልፋለች፣ በብዙ እንግልት፣ በብዙ ስደት። ይሄ ነው የጽድቅ መንገዷ ቤተ ክርስቲያን። ጳውሎስ ይሄንን ቀድሞ አውቆ ለኤፌሶን ሰዎች ቅድም እንደተናገርኩት እንዲህ ይላቸዋል። ከሄድኩኝ በኋላ ይላቸዋል ለመንጋው የማይራሩ ጨካኞች ይገባሉ ይመጣሉ ይላቸዋል። ይህ መንፈሳዊ ውጊያው ከውጪ ከሆነው በላይ ከውጪ መሆኑ ደግሞ ቀንሶና ላልቶ ከውስጥ በደንብ ተጠናክሮና ተሳልጦ እየተሰራ ይገኛል። ይሄ ደግሞ ዓላማው የቤተ ክርስቲያን ዓላማ ትልቁን ምስል ራእይ 7:9 ላይ ያለው ከነገድ ከቋንቋ ከወገን የተዋጁ አንድ ስንኳ ሊቆጥራቸው የማይችል በበጉ ደም የታጠቡ ልብሳቸውን የነጩ የዘንባባን ዝንጣፊዎች ይዘው ለታረደው በግ ኃይልና ክብር ባለጠግነት ይገባዋል የሚሉ በጉ ብርሃኗ የሆነባት ከተማ ትልቁ ፒክቸር ከሱ ብዙዎችን ማስቀረት ነው ዓላማው። ስለዚህም ኢንፊልትሬት እያደረገ ይገባል፣ እየሰረገ ይገባል። ሰርጎ ገብ ይባላል። እና ከዚህ የተነሳ ቤተ ክርስቲያን ትልቁ ጉባኤ ላይ ብዙ ሰዎች እንዲቀሩ ትልቁ የእግዚአብሔር ዓላማ ላይ እንዳይደርሱ የማይነጠቁ የማይጠቀለሉ መስቀል ያልተሸከሙ ለክርስቶስ ትምህርት ጆሮአቸውን ያልተበሱ ሰዎችን ማፍራት ዓላማው ነው ውስጥ። ይህንን ደግሞ ጌታም ነግሮናል፣ ሐዋርያትም ነግረውናል። ቅድም ያነበብኩት ክፍለ ምንባብ ለዚህ ነው ከጢሞቴዎስ የጠቀስኩት። አንዳንዶች ጨካኞች፣ ከዳተኞች፣ ራሳቸውን የማይገዙ የአምልኮ መልክ ያላቸው ኃይሉን የካዱ ኃይል የሌላቸው ያጋንንትን ትምህርት የሚያዳምጡ ሕይወት የሚገኝበትን ትምህርት የማይታከሱ ቸርች ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ጌታም ማቴዎስ ወንጌልን ያስተማረው በተለይ ደግሞ የተራራውን ስብከት ያስተማረው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ለክርስቲያኖች ወይም ለደቀ መዛሙርቱ ነው። ደቀ መዛሙርቱም ወደ እርሱ ቀርበው ይላል እና ከዚህ የተነሳ ያለንበት እውነት ይህን ይመስላል። ባለፈውም እንደተወያየ ነው የኢትዮጵያ ቤተ ክርስቲያን በእኛ አውድ አስተምህራዊ ዝንፈት
የመሪነት ልህቀት መውደቅ፣ ከዛ ደግሞ የህይወት ጥራት ጉድለት እንዲህ እየናጣት ትገኛለች። እና የኢትዮጵያ ቤተክርስቲያን የአይዴንቲቲ ክራይሲስ ገጥሟታል። አይዴንቲቲ ክራይሲስ፣ የማንነት ቀውስ ውስጥ ገብታለች። ያለንበትን ዓለም በተወሰነ በመመልከት ወደ መልእክቱ እንገባለን። ለምሳሌ እውነት እንነጋገር፣ የቀባባናቸውን ክርስቲያናዊ ኮስሜቲክሶች አሁን ወለቅ አድርገን ብንወያይ ለእኛ ከተወሰነ ጊዜ በፊት ባዕድ የነበሩ ሩቅ የሆኑ ልምምዶችም ትምህርቶችም የኑሮ ዘዬዎችም የእኛ አካል ሆነዋል ዘንድሮ። እውነት ውሸት? እሳቤዎች፣ ልምምዶች፣ ትምህርቶች በደንብ ትቦ ከፍቶ እያሳለጠ ሰርክ ወደ ቤተ ክርስቲያን ያስገባል አጋንንት። ከዚህ የተነሳ ቤተ ክርስቲያን ማህበራዊ መደናበር ውስጥ መናወዝ ውስጥ ተሞልታለች። ዘመናችን ታውቃላችሁ፣ ሁላችን አዋቂ፣ ሁላችን ጠቢብ፣ ሁላችን ሊቅ ሆነን እኩል እያወራን ማንም ማንሰማማበት ዘመን ስለሆነ ለንስሐም ላስተውሎትም ቆም ብሎ ለማሰብም እድልም ጊዜም የለንም። ከዚህ የተነሳ አጋንንት የራሱን ትምህርት በደንብ እያፋፋመ ቸርች ውስጥ ህይወት የሚገኝበትን ትምህርት ሰዎች እንዳይታገሱ ለራሳቸው በልካቸው አስተማሪዎችን እንዲያከማቹ በማድረግ የጌታ ዕውቀት ተዳፍኖ አጋንንታዊ ዕውቀት፣ ይሄ መሀይምነት የተሞላው ዕውቀትና ልምምድ ይፋፋማል፣ ይጋጋላል። ቸርች ውስጥ በደንብ ነው የሚጋጋለው። በደንብ የጣልናቸው ንጹህ መንፈሳዊ ንቃቶች፣ ንጹህ መንፈሳዊ ልምምዶች፣ ንጹህ የመንፈሳዊ ህይወት ጉዞዎች እያሰብን ብንደማመጥ መልካም ይሆናል። መንፈሳዊ ንቃትና መንፈሳዊ እንቅስቃሴ ከውስጡ የቤተ ክርስቲያን ውልደት፣ መንፈሳዊ ብስለት፣ መንፈሳዊ እድገት፣ ዓለምን ቻሌንጅ ማድረግ በገባበት ሁሉ የሚወርሰው ፔንቴኮስታሊዝም ዛሬ ሬዲዩስድ ሆኖ ሰው ወለድ በሆኑ እንቅስቃሴዎች እየተነዳ ነው ያለው። ሰው ወለድ ሰዋዊ በሆኑ ልምምዶች። ከዚህ የተነሳ አጋንንት ሰዎች እውነትንም እምነትንም እንዲጥሉ ዝም ብለው መዝሙር እያወቁ ብቻ እንዲኖሩ ነው የሚፈልገው። በደንብ እየገባውኝ ነው ያለንበት። ፖስት ትሩዝ የሚባለው ዘመን ደግሞ ችግራችንን ያባብሰዋል። ፖስት ትሩዝ ወይም ድህረ እውነታ፣ ድህረ ዘመናዊነት የሚባለው ዓለም እየተፈጠረና እየሆነ ላለው ሁናቴ የሚሰጠው ፍቺ መሬት ላይ ካለው እውነታ መሆን ይቅርና የተርጓሚው ለትርጓሜው ያለው ስሜት ሲሆን ማለት ነው። እሱ ላይ ሲመረኮዝ ማለት ነው። ለምሳሌ መሬት ላይ ያለው እውነታ ይሄ ኮዳ ነው ወይም ሃይላንድ ነው አይደለም። እኔ እናንተ ግን ተስማምተን ግድ የለም ይሄ ካውያ ነው ስንል ካውያ ሲሆን ማለት ነው። ሩቅ አትሄዱ እንጂ ግልጽ እኮ ነው። ምን ነው ሰዎች እኮ ፖስት ትሩዝ የሚባለው ሶሳይቲ ሰዎች ጢም ያለው ጸጉር ያለው ወንድ አድርጎ ፈጥሮት ሴት ነኝ ይላል። ሰው አድርጎ ፈጥሮት ወንድ አድርጎት ለነገርየው ያለው መረዳት እውነታው አይደለም፣ መሬት ላይ ያለው እውነታ አይደለም። ክርስትናን እንዴት እንደመጣ ነው ባላቅም፣ ከአሁን በኋላ ግን ጄኒዊንሊ በጽድቅ እንሂደው ካልን ከባድ ነው የሚሆንብን ወገኖች። ከዚህ የተነሳ ዲያብሎስ ዘር የሆነችውን ቤተክርስቲያንና አማኞችን እየፈተነ ነው ያለው። ለምሳሌ ስለ ሴቲቱ ዘር በዘፍጥረት ከመጋቢያችን ጋር ስንማር ካስታወሳችሁ እባቡ መጣና ሔዋንን እንደዚህ አላት፣ በእውኑ እግዚአብሔር አምላክ ይህንን እንዳትበሉ ከለከላችሁ? አዎ ከለከለን። ከዛ ምን አላት? እስቲ አንድ ላይ እንበለው። ምን አላት? አትሞቱ፣ ከዛ ደግሞ እንደ እግዚአብሔር ትሆናላችሁ። እባቡ ያኔ በኤደን ገነት ያስተማረው ዛሬ ስሪፒስ ለብሶ የፈረንሳይ ሽቶ ተቀብቶ ትላልቅ አምላክ ትናንሽ አምላክ እያለ ትምህርቱን ቸርቹ ከቶታል። የእባቡ ትምህርት ራሱ ሳይጨመር ሳይቀነስ ከነመልኩ ከነቁመናው ስርዓት ይዞ ቸርች ገብቷል። እውነት ውሸት? እውነት።
ከዛ ደግሞ ሌላኛው የእባቡ ወይም የአጋንንቱ ኢንፊልትሬሽን ነው። ውጊያው ሰፊ ጎዳና ያመቻቻል። ክርስትና በልኩ ከክርስቶስ ሲወርድ የእምነታችን ደራሲ ይለዋል አይደለም አዲስ ኪዳን ዕብራውያን መጽሐፍ ላይ ጀማሪ ይሄ ነው ስታንዳርዱ፣ ይሄ ነው መንገዱ፣ ይሄ ነው ህይወቱ ብሎ በቅዱሳት መጽሐፍት ላይ ካስተማረው ቅዱሳት ሐዋርያትም ደግሞ በጌታ መንፈስ ተነድተው ከመሰረቱት መሰረት ውጪ የሆነ ሰፊ የተደላደለ የማይቆረቁር የማይጨቃጨቅ ውስጣችን ያለውን እጢ እንድናፈርጥ የማያስገድደን መስቀል ተሸከሙ የማይለን ሰፋ ያለ የሚመች ጎዳና ቤተክርስቲያን ውስጥ አስገብቷል። ሌላ ቀብቶ አሰልጥኖ የራሱ ሰዎችም አስገብቷል። ከዚህ የተነሳ በጌታ ቤት እያሉ ከጌታ ፈቃድ የተፋቱ የቀጨጩ በኃጢአት የተነከሩ ለእምብርት የለሽነት ለተጠናወተው ኃጢአታዊ ልምምድ ራሳቸውን የሰጡ የፍትወት ጭማቂ ጨላጮች የቅድስና ልምሻ የተጠናወታቸው በስመ ክርስቲያንነት ያጋንንትን ትምህርት የሚያዳምጡ ያጋንንትም ደቀ መዛሙርት ቸርች ውስጥ አሉ። ሩቅ እንዳትሄዱ፣ ስለዚህ ቸርች ነው ማወራው። ጌታን ማያውቁ ጌታ ይርዳና። ጴጥሮስ በመልእክቱ በሁለተኛ ጴጥሮስ እንደዚህ ይለናል፣ በሕዝቡ መካከል ሐሰተኛ ነቢያት ነበሩ፣ እንዲሁም ደግሞ በእናንተ መካከል ሐሰተኛ አስተማሪዎች ምን ይላሉ አለ? ይሆናሉ፣ ይኖራሉ አለ። እነዚህ ሐሰተኛ አስተማሪዎች አጋንንት ነው መልምሎ ያስነሳቸው። አስተማሪዎቹን መልምሎ አሰልጥኖ ቀብቶ የጌታን ጉባኤ እንዲመሩ አድርጓቸዋል። ከዚህ የተነሳ ጤናማ ቤተክርስቲያን፣ ጤናማ ክርስቲያን እንዳይኖር በየጊዜው በሐሰተኞች መርዝ እየተፈነከትን እየቆሰልን እንገኛለን። ከዛስ በቁስሉ ደግሞ ተፈንክተን ለቤቱ ቅናት ያላቸው አንዳንድ ንጹህ ልብ ያላቸው ሰዎች ተዉ ሲሉ ምን ታካብዳለህ የሚሉ እነዛ የዕቡያውያን ደቀ መዛሙርት በተፈነከትነው ቁስል ላይ ሚጥሚጣ የሚነሰንሱ እንጨትም ይሰዷሉ። ሐሰተኞችን ስንቃወም ተው እንጂ የሚሉ የሚያለባብሱ የጌታቸውን እርም የሚሸፋፍኑ በሙገሳ የሚያደባብሱ የሚዳክሯል። ሐሰተኛ ነቢያትና አስተማሪዎች ብቻ ሳይሆን ሐሰተኛ ምዕመኖችም አሉ። ሰይጣን ውጊያውን አስፋፍቶታል። መስባከ ወንጌሉን ነጥቆን የዓለማውያን የትምህርት እራፊ መንዣ ሆኗል መድረኩ። የቃሉ አገልግሎት በተረት ሰባኪነት፣ በአነቃቂ ተናጋሪነትና ሰዎች ውስጣቸው ያለውን እምቅ አቅም አውጪነት፣ ዶክትሪን በድራማ የመንፈስ ቅዱስ እንቅስቃሴ በሰው ልምምድ ተተክቶ ነው ያለ። ልሙጥ ነን እኮ አንድም ቅሬታ የሌለ እስኪመስል ድረስ ያመኛል። ይሄን ሳወራ እንገራችሁ ቅዱሳን፣ መስባካችን ላይ የእግዚአብሔር ጽድቅ ተረስቷል። የእግዚአብሔር ቅድስና ተረስቷል። እግዚአብሔር ኃጢአትንም ኃጢአተኛንም እንደሚቀጣ ተረስቷል። የእግዚአብሔር ቅዱስ መዓት ተረስቷል። ከዚህ የተነሳ ጻድቅነቱም ቅዱስነቱም ከመዘንጋቱ የተነሳ ምንም በኃጢአት ፍናፍንት እንደፈለግን እየፋፋን ነው የምንገኘው። ዛሬ የማቀርበውን ሁሉ የማቀርበው እንድንቆም፣ እንድናመዛዘን፣ እንድንጠይቅ፣ ንስሐም እንድንገባ ነው የእግዚአብሔርን ቃል የማቀርበው። እና ይሄ መንፈሳዊ ውጊያው በቸርች ውስጥ ጌታ ህይወት ማቅለያ ሆኖ ራሱ ቀርቧል። ህይወት ማቅለያ ማለት እንትናለህ የለህም፣ በቃ ይሄን እንዲኖርህ እንካ ጌታ ነው። ህይወት ማቅለያ ብዙ ነገር ኖሮህ ይባላል። ራሱ የኛ ሰባኪዎች ሲሰሩ ብዙ ነገር ኖሮህ ኢየሱስ ከሌለህ ከፊት ሁሉ ዜሮ እንደማለት ነው። አረ ኢየሱስ ሲጨመር በቃ ሙሉ ሊኮ ነው። በጌታ መሆንም አለመሆንም ትርጉም አልባ የሆነ ነው በውጊያው ምክንያት። እሳቢያችን፣ ፍላጎታችን ዓለማዊነት፣ አዛጦንኝነት ተጠናውቶታል። እና ብዙዎቻችን እግራችን በእግዚአብሔር ቤት ነው፣ ልባችን ግን በዓለም ነው። እግራችን ነው እዚህ ያለው እና ደግሞ ለህሊና ወቀሳችንም ሆነን ተክ ብለን ከራሳችን ጋር ብናሳልፍ መንፈስ ቅዱስ ለሚወቅሰን ለዛ ውቀሳ
ማጽናኛ አዘጋጅተንለታል፣ ግራቲቲዩድ አዘጋጅተንለታል። ሾት የምናደርገው እንዴ አምናለሁ እኮ ቴስት መሆናችን ብቻ በቂ የመሰለናለን። ቴስት ማለት እግዚአብሔር እንዳለ ማመን፣ ኢየሱስም የእግዚአብሔር ልጅ እንደሆነ ማመን ብቻውን በቂ መስሎን ነው ያለው። እኔ ግን እነግራችኋለሁ ቢጠዘጥዛችሁም ቴስት መሆናችሁ አያድናችሁም። አጋንንት በጣም ቴስት ነው፣ ሻርፕ የሆነ መረዳት ነው ያለው ስለ ኢየሱስ። ሻርፕ በቃ ከአጋንንት በላይ ስለ ኢየሱስ የሚያውቅ የለም። ሲመጣ ምን አለው? አንተ የእግዚአብሔር ቅዱስ አለው። ስለዚህ አጋንንት የእግዚአብሔር ቅዱስ ነህ ብሎ ኮንፌስ ማድረጉ እንደማያድነው፣ የእግዚአብሔር ልጅ ነህ ማለቱ እንደማያድነው፣ ልታጠፋን መጣህን ማለቱ እንደማያድነው፣ እነዚህን አስተንትኖቶችና እነዚህ ስነ መለኮታዊ ትንታኔዎችን እሺ ብሎ አንገት መነቅነቅ አያድንም ማለት ነው። እንመለስበታለን። ልባችን ሳይሰበር ቅዱሳን ከዚህ የተነሳ ከውጊያው የተነሳ ልባችን ሳይሰበር መስቀል ሳንሸከም ቅዱሳት መጽሐፍት ውስጥ ያለው ምክረ እግዚአብሔር በልባችን በመንፈስ ቅዱስ አማካኝነት ሳይፈስ በጠባቡ ደጅ ሳንገባ የኃጢአትን እጢ ሳናፈርጥ ፍላጎታችንና ልምምዳችን ዓለማዊ ሆኖ በውር ድንብር እየተጓዝን ከአሮጌው አዳም ጋር የሚያስተሳስረንን እትብት በቃሉ ሰይፍ ሳንቆርጥ በመጠመቃችን ልሳን በመናገራችን ቸርች በመመላለሳችን እንድናለን የምንል ተላሎች ነው። ሳንቆርጥ ሳንሸከም በጠባቡ ደጅ ሳይገባ እንዴት ይሆናል? እግዚአብሔር ፍቅር ነው፣ እውነት ነው ወገኖች። አንድ ነገር ግን ልንገራችሁ፣ እግዚአብሔር በክርስቶስ ኢየሱስ ጸጋ በኩል ከተገናኛችሁ ከሰማያዊ ፍቅሩ ውጪ እግዚአብሔር ለሰው ያለው ቁጣ ነው፣ መዓት ነው የተሞላው። እግዚአብሔር በክርስቶስ ብቻ በጸጋው ብቻ ሲገናኛችሁ ነው እግዚአብሔር ፍቅር የሚሆን። እግዚአብሔር የሚባላ እሳት ነው። የቁጣውን ትኩሳት ማን ያስታግሳል? በቁጣው ፊት ማን ይቆማል ብሏል ነብዩ ናሆም። ና የለበስናቸው እነዚህ በልካችን የሰፋናቸው ጭምብሎች ሲወልቁ ውስጣችን የምንደፍቀው የኃጢአት አረፋና የጠቀረሸው ይሄ የቆሸሸው ኃጢአታዊ ስነ ልቦና ካልታጠበ ጉድ ነው የሚሰራን ጉድ። ይህን ሁሉ ማወራው ጌታ ምስክሬ በፍቅር ነው። የዚህ አካል እንደመሆኔ ለውጥ እንደሚፈልግ ሰው የምናገረውም ለሁላችንም ነው። ምንድን ነው የምትለን እስራኤል ካላችሁ፣ ለቤቱ አይነተኛ ንድፍ ያለው የቤቱ ባለቤት እንዲህ ይላችኋል፣ በሃይማኖት ብትኖሩ ራሳችሁን ፈትሹ። መጠየቅ መንፈሳዊነት ነው። መመርመር መንፈሳዊነት ነው። ማስተዋል መንፈሳዊነት ነው። ፈትሹ ይለናል። ስለዚህ ዛሬ ፍሬ ብዬ ወይም ዓላማ ብዬ የመጣሁት ጤዛ ልሰን ኮሶ ቆርጥመን ጥርስ ነክሰን መመለስ ይኖርብናል። አልሞት ባይ ተጋዳይ ቀርቶብን ራሳችንን ጸጋው ላይ ጥለን ተንከርፍፈን ኢየሱስ ላይ ተነፋርቀን ብንድን ነው ይሻላል። እየዘመርን ከምናልቅ እያለቀስን ብንድን ነው ይሻላል። እውነት እንነጋገር። ዲያብሎስ ካስገባው የስህተት ትምህርት ሌላ ትምህርቱ የወለደው ሌላ መንገድ አለ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ያነበብኩት ላይ ሰፊው ደጅ የሚባለው መንገድ እና ዲያብሎስ ካስገባው የስህተት ትምህርት አንዱ የስህተት ወንጌል፣ ሌላም ኢየሱስ፣ ሌላ መንገድ፣ ሌላ እርግጠኛነት ነው። በጸጋው ከሆነው በክርስቶስ ከምንጠበቀው መጠበቅ ውጪ አጋንንት ህዝቡን ፎልስ አሹራንስ ሞልቶታል። የሚክድ የሚብረከረክ እርግጠኛነት። ጌታ በጸጋው ያልሰጠንን ጽናት ሰጥቶናል አጋንንት። ስለዚህ ዛሬ በሚኖረን ክፍለ ምንባብ ጊዜ በምንማርበት ጊዜ ከመመልስላችሁ ይልቅ የምጠይቃችሁ ይበልጣል። በምጮኸው ጩኸት ውስጥ እንባ አለ፣ በምቆጣው ቁጣ ውስጥ ፍቅር አለ። ከዚህ የተነሳ ነው ይሄን ማካፈላችሁ እና እንደ እቅድ እንደ መጨረሻ ዓላማ ደግሞ ንስሐ ቢኖረን ጥሩ ነው። ንስሐ ሪፔንተንስ መመለስ ቢኖረን፣ መዞር ቢኖረን፣ መቀጠል በዛ ጎዳና ቢኖረን። ንስሐ አቀንጭረ ነው ራሱ ጸሎት ሆነ እኮ። ንስሐ ጸሎት አይደለም። ንስሐ በጸሎት ይጀምራል። ንስሐ አካሄድን፣ አኗኗርን፣ አስተሳሰብን፣ ፍላጎትን መቀየር ማለት ነው።
እርዳኝ ብሎ ይጀመራል እንጂ ንስሐ እኮ መንገድ ላይ የሚደረግ ጉዳይ ነው። እንደው ማረን ብለን የ5 ደቂቃ ለህሊናችን እሪታ ማሳረፊያ አይደለም። የሆነ እሰይ I've checked that box ማለቻ አይደለም። እና በጸሎት ዛሬ የምንጀምረው ንስሐ ግን በዛው በመጽናት የምንቀጥለው ንስሐ እንዲኖረን ፍላጎቴ ጸጋው ይርዳል። የቅዱሳት መጽሐፍት እውነቶች ቅዱሳን ለመረዳት እኮ ግልጽ ናቸው። ብዙን ኤክስፖዝ ለማድረግ ዛሬ አልታገልም። የኢየሱስ ትምህርት ቀላል ስለሆነ የኢየሱስ ትምህርት ለመረዳት አይከብድም፣ ለመዋጥ ነው የሚከብደው። እሺ ለማለት ነው የሚከብደው የጌታ ትምህርት አይደል? ለመረዳት ማለት ነው ይረዳ። ይሁዳም ተረድቷል እኮ ይኸውላችሁ ይሄን ምዕራፍ ስትጨርሱ ምን አይነት አስተማሪ ነው ብለው ተገረሙ ይላል። ምን አይነት ቲቺንግ! ይሄማ እንደ ባለስልጣን ያስተምራል አሉ። በቃ ተራራ ላይ ቆሞ እኮ ነው። ምንም ጋሻ ጃግሬ ጦር የሰበቀ ሳይከተለው ያስፈራል ትምህርቱ አሉ። አይታችሁ የጌታን ትምህርት መረዳት ቀላል ነው፣ መዋጥ ነው የሚከብደው። እሺ ማለት ነው የሚከብደው። ጸጋው ይርዳን።